እንሰማለን ጋይስ። ዝሆኔ ወደ ዝሆኔ ነው የምንሄደው ጋይስ። ዝሆኔ ልትሞት ነው የደረሰችው። እስኪ እንስማት። ምክንያቱም ልብስ የገዛችሁ ድሃ ስለሆነች ነው። ምክንያቱም የምትሸጠው ልብስ የላትም። እኛ ድሃዎች ነው ጋይስ። ምንድን ነው ያለችው? የምትሸጠው ምንድን ነው የላትም ያለችው? የምትሸጠው ምንድን ነው ያለችው ጋይስ? ልብስ የገዛችሁ ድሃ ስለሆነች ነው። ምክንያቱም የምትሸጠው ልብስ የላትም። እኛ ድሃዎች ነው። ድሃዎች ግን እንበላው አላጣም። ስታንዳርድ የሆነ ህይወት ግን አለ። ግን ልጄ እሙሟ ሽጣ አይደለም የምትተዳደረው። የተወዳደረችም እሙሟ ሽጣ አይደለም፣ በንጹህ በናቹራል ያ ለምትፈልጋቸው ፐርፖዞች ነው ያንን የሰራችሁ። ምክንያቱም የምትፈልገው የምትጽፈው ወይም የምትሰራው ፊልም ሊኖራት ይችላል። ኦኬ፣ የሚያልፍ ነገር ሳይሆን የማያልፍን ነገር ጥላ መሄድ ነው የምትፈልገው እንጂ ዛሬ ወርቅ ልልበስ፣ ዛሬ ልብስ ልቀይር፣ የማንም ሽማግሌ ይጫወትብኝ አይደለች። እዚሁ ልብ ላይ ስንመጣ ደግሞ እሙሙን ይዛ አይደለም የመጣችው። ልጅ ልታይም ብላ አይደለም የሄደችው። ብትፈልግ ወደመንት ጉድ ምናምን ብያልኳቸው አሁን እሱ ገብታላችሁ ፖፖ ምናምን ቃሜ እያነሳት እሱ ራሱ እያልኩ ነው። ሌላ ምንም ታሪክ የሚያበሳጭ ነገር የለውም። ተገናኝቶም ሰው ማሰደብ የኔ ልጅ ማሰደብ ደግሞ ጥሩ አይደለም። አሰደብሻት አላሰደብሻት በፍጹም አንቺ ሌላ ሰዎች እሷ በጣም የተለያችሁ ሰዎች ናቸው። በጣም አትገናኙ ና አንቺ ለእናትሽ ይመስለኛል ያው ላይ ነበረሽ፣ ግን ለሞዴሉ ኢንዱስትሪ ግን አንቺ ነው አትደፍ ምን እርግጠኛ ሆኜ የምናገረው እንደዚህ ደፋር አይደለሽም። በነገራችን እስከማለሽ ማለት ነው ሞዴሉን አት ትክክለኛ ደፋር አይደለሽም። በሌላ ነገር ልትደፍሪ ትችያለሽ፣ ግን ሞዴሉን ብለሽ አይመስለኝም እዚህ የመጣሽው። ግን ሰዎች ሞዴል ናት እያሉ ከኛ ጋር ሊያገናኙሽ ይፈልጋሉ። እና በዚህ ቀጠና መልክት ድረስ ብዬ ነው ሶስት ነገር ይዘሽ የመጣሽው። ለምንድን ነው ውድድር ውስጥ ያላስገባሽ? ሌሎቹ እንግዲህ ስላልጠየቁ ነው ስላልተናገሩ ነው ስላላሰደቡ ነው። አንቺ እንቁርት የተቀረጠሽ በጣም ደስ ብሎሽ ያው ስንረግጥ ደስ ብሎሽ ታየሽ። እኛ ደግሞ ስለዚህ ስለበሰበስ ቆርቁና አንናገር። ምክንያቱም ስለደግፍ ሲሆን ተደግፊያት ተገናኝተሻት በሙሉ ከቁርጤ ጋራ ቡና ፍጣችሁ ብሎ የጠጣችሁ ደስ ብሎሽ ሰው ሲሰደብ በሙሉ ድርያለሽ እና ስለዚህ ሰማይ ነው እንግዲህ መስደብ ደግፋሽ ከሆነ እኛ ደግሞ ከዚህ በቀጥታ ልጅ እንነጋገራለን ማለት ነው። የኔ ልጅ እግሯን አታክሉ። ቅጫማ ቁመትሽ እዚህ ጋር የደረሰ የተዘረጠረሽ በኤዲት ምናምን እየተጣጣሽ የኔ ልጅ አልኩሽ እግሯን አታኪ፣ እግሯን አታኪ። የኔ ልጅ ጋር በእውቀት በቁመት በቁንጅና ወዳደራለሁ ብትይ ሙጀሬሽን እያወጣ ነው ማሰጣሽ። ሙጀሬሽን ስለ እኔ ልጅ አንድ ነገር ብታረሽ እግዚአብሔር ነው እጨርስሻለሁ። አልጋ ይዘሽ እስከተኛሽበት እስካወራሽበት አውጥቼ ስለ እኔ ልጅ ይነሳል ነገርሻል። ማይ ፍሬንድ እንዳለ እቺ ገረባ ለውድድር የሚመጣችሁ መወዳደር ካስፈለገ ደግሞ ከቻላችሁ ራቁታችሁን በቢኪኒና በፓንቶናችሁ ቁመታችሁን እናመስላችሁ ካለ ኤዲት ካለምንም ከለር ያ ካለምንም ሁማን ሄር ካለምንም ሜካፕ ቪዲዮ ልቀቁ። ከፈለጋችሁ እነሱ አይቀር ጋይስ እነሱ አይቀር በቢኪኒ ከፈለጋችሁ በማማንጋችሁ ልቀቁ። ካለምንም ሁማን ሄር ኦኬ፣ ካለምንም ሜካፕ ካለምንም ኤዲቲንግ ካለምንም ምንም ክብት አርጉትና ቪዲዮ ማንኛው የኋላው ሄዳችሁ የሳምሪ 2016 2017 2018 2019 አውሮፓን እየዞረች ከነጃዋር መሐመድ ጋራ ከነስካይል ጋራ ከሁሉም ሰዎች ጋር ሬቻን ያከበረች ከነደረሱ ክፋ ከነ አህመድ ገሼ ጋራ ፍራንክፈርት ለቄሮ ለምናምን ከእናቷ ጋራ እጇን እንዲያርጋ ብላ 2016 ያላት ባይዘዌ 2016 ያለችው ጋይስ ልታከብር ሄዳ አትገቢም ተብላ ተባራኩ። ጆሮ ልጅ እኔ የማስታውሰው ልጅሽን ይዘሽ ሄደሽ
ሲያከብሩ የእንትን ፕሮግራም ትዝ ይላቸዋል። ልክ ኮንሰርቱ ላይ የዛኔ በጣም በምትቀሰቅስበት ሰዓት ጋይስ ጥላታቸው አይዋረድ ከነ ልጃቸው አስባችሁታል። በር ላይ አትገቢም ተባለች። የዛ ሰዓት ላይ እኮ የትግል ምናምን ብላ እኮ ቅስቀሳ የምትሳደበው ሰዓት እኮ ነው ጋይስ። ትዝ ይላቸዋል። ሰውየውን ሰድባ ስም አልጠራም፣ ሰውየውን ሰድባ እዛ ያለውን ማለት ነው። ከዛም በኋላ ሾጠጥ ሲያረጋት ትሳደብና ልክ እዛ ልገባ ስትል በር ላይ ጆሮዋን ይዞ ከነ ልጇ ጆሮዋን ይዞ አባረሯት። ከሰ ደግሞ ሰው እኮ እንደዚህ አይነት ድፍረት እኮ ጋይስ እንደዚህ ከነ ልጅ ስትዋረጅ እኮ ቪዲዮዎችን ነው እንጂ የምከፍችው ቪዲዮዋን ከፍታ ላይ ብላይ እኔ ለኦሮሞ ልጆች ታግዬ ይኸው ባይዘዌ ሊያሾ ፔጅ ላይ ያለ እሱ ቪዲዮ እኔ ስለማልገባ ነው። ይኸው የኦሮሞ ልጆች ፍረዱ። ትዝ ይላችኋል 2016 ጋይስ ይቀርስ ላይ አልንኛ ማይዛኔ ትዝ ይላችኋል። ይቀርስ ይቺ ልጇ ከኋላ ሄደች አባሯት። ኮንሰርት ነበር ታስታውሳላችሁ ጋይስ። ላይቭ ቢቀር እንደው ቢቀርስ ተባረርኩኝ። ቴንኪዩ ይሄ ነው ውለታዬ ነው ምናምን እያልኩኝ እመለሳለሁ። ላይቭ ላይ ገብቼ ይሄው አላስገባም አሉኝ። ከበር ላይ እንዳትገባ ተብያለሁ። ይሄን ያህል መንገድ ነድተን መተን ምናምን እና የትኛውን ባህል ነው ስታከብር የነበረው ልጅቷ ጋይስ? አለ እንደ ቪዲዮ ያያችሁት ቪዲዮ አለ። ኤንዌይስ በነገራችን ላይ ዞንዬ እኔ ልጅሽን ልናገራት ፈልጌ አይደለም፣ ግን ልጅሽን እንድንናገራት የምታደርጊን አንቺ ነሽ በምትሰጪን እሱ እና አሁን እኔ ስናገርሽ ትናደጃለሽ። ሊያሾው ምን መልካውቃ እቺ ደደብ ምናምን እንደዚህ ሆና ዞን የተምረሽ ቢሆን ኑሮ እንደዚህ የምትይኝ እኔ በነገራችን ላይ የተማረ ሴት ቢናገረኝ አይገርመኝም። አንቺ እኮ ትልቅ ደደብ እኮ ነሽ። ህይወት ያላስተማረሽ፣ እድሜ ያላስተማረሽ፣ ትምህርትም ያላስተማረሽ ዓለም አቀፍ ደደብ አይደለሽ እንዴ አንቺ? አሁን አንቺ ደደብ ነሽ፣ ሰውን ደደብ ትያለሽ። በእድሜሽ ያልተማርሽ እኮ ሴት ነሽ ዞንዬ። አንድ እሱ፣ ሁለት ደግሞ አሁን ምን አመጣው ነው የነ ስቃይል ጊዜ የነ ጀዋር ጊዜ ምናምን የሚለውን ወሬ ምን አመጣው ነው ፖይንቱ። የአሁኑ እሬቻ በማን አማረ ነው ጋይስ? በማን አማረ? ማን አደመቀው? ማን የበለጠ ባህሉ ጉልት ብሎ እንዲወጣ በሚዲያ አደረጉ ብለን ስንጠይቅ የውበት ደረጃ ሰጠን። የውበት ደረጃው ላይ ደግሞ ያንቺ ልጅ አልተካተተችም። የውበት ደረጃው ያንቺ ልጅ አልወሰደችውም። ሁላችንም አስተያየት ከኦሮሞ ልጆችም ከአማራ ልጆችም ከትግሬ ልጆች አንድ አይነት አስተያየት ነው የመጣው። ሚዲያውን ያሳምሩ ያስደመቁ ሞር ድምቅ ያደረጉት የሚዲያ ላይ ካሁን ሸገር መሬት ላይ እንደነበረው ደምቆ ነበረ ታውቃላችሁ አይደለ? ሚዲያ ላይ ደግሞ ጎልቶ በደንብ እንዲታይ ያደረጉ እንስቶች እኒህ ናቸው ተብለን ተናገር። ዋና ፖይንቱ ብሔራቸው ወይ አመጣጣቸው ምናምን አይደለም። የኦሮሞን ልብስ የኢሬቻን ፕሮግራም ሞር አድምቀውታል፣ እንዲያምር አድርገውታል ብለን ከምንጠራቸው እንስቶች መካከል እነዚህ ሴቶች ናቸው ብለን አለን። ምንም እኮ አያናድድም። አንቺ እውነተኛ የኦሮሞ ልብ ቢኖርሽና እውነተኛ ማንነትሽ ቢሆን ኑሮ ልትናደጅበት አይገባም። ፕራውድ ነው ልትሆኝበት የሚገባው። ደስ ነው ሊልሽ የሚገባው። ባይዘዌ የአማራ ልጆች ናቸው በኦሮሞ ልጆች አሸብርቀው ልብስ አሸብርቀው ካሳዩሽ ደስ ብሎሽ ልታመሰግኛቸው ነው የሚገባው እንጂ የእኔ ልጅ ለምን አልገባችም ብለሽ ልትናደጂ አይገባም። 2016 ላይ ልጅሽ ለምን አላከበረችም የአሁኑን እንትን ኢሬቻ መጣ ጋይስ? ከዛ በፊትም ለምን አላከበረችም? በነገራችን ላይ እራስሽ ነሽ ነገሮችን የምትቆረቆሪው እና ለምን እንደሆነ አላውቅም እንደዚህ እንደምታስቢ። የሆነ ነገርሽ ያሳዝነኛል፣ የሆነ ነገርሽ ደግሞ ያናደኛል፣ የሆነ ነገርሽ ደግሞ ሆን ብለሽ አይደለም ሳታውቂ ነው የምታደርጊው። እና በዚህ ደረጃ መቅናት የለብሽም። በጣም ነው ደስ ሊልሽ የሚገባው። እንደምታየው ነው የኦሮሞ ልጆችን ልብስ ለብሰሽ አማራው ላይ ስትይ ከዛ ጎራ ደግሞ ተቃውሞ ይደርስብሻል፣ ስድብ ይደርስብሻል። ስለዚህም ያንን ተቋቁማ ማድረጓ ደስ ነው ሊልሽ የሚገባው።
ላይክ ክብሯን ማክበሯን ልትወጅላት ነው የሚገባው እንጂ በዚህ ደረጃ ለምን ልጅ አንደኛ ተባልኩ ያንቺ ኦሮሞ ነሽ አይደለ? ኦሮሞ ነሽ ልጅሽም ኦሮሞ ናት አይደለ? እንደዛ ነው አይደል የምታስቢው? እንደዛ ከሆነ ኦኬ ልጅ አድርገዋለች ባህሏ ነው። እነዚህ ልጆች ግን አድርገው አሳምረውልናል እና ሶ እንደ ሌሎቹ የኦሮሞ ልጆች ልታመሰግኛት ነው የሚገባው እንጂ እንትን ብለሽ እንደዚህ ብለሽ ቅናት ነው በነገራችን ላይ። ሲቀጥል አሁንም ልንገርሽ በአሁኑ የሬቻ ፎቶ የሶሻል ሚዲያ ፎቶ ላይ ልጅሽ አታምርም። በግድ ታምራለሽ በሉ ከሆነ አታምርም እንዴ! አታምርም ልጅሽ። ሁሉ ነገሩ ያምር፣ ፈረሱ ያምራል፣ ልብሱ ያምራል። ልጅሽ አክቷ ምናምን አይ ዶንት ኖ ላይክ እንዲህ ብለሽ ሞርተሻታል። ቶፕ ሞዴል ናት፣ የጀርመን ሀገር ቶፕ ሞዴል ናት ልጄ ምናምን ብለሽ በፎቶ በፓንትና በጡት መያዣ የተነሳችውን ፎቶ ለሰው እንደላክሹ ለቃችሁ የጀርመን እሱ ጀርመን ላይ ነው የሚሰራው። ግስጥ ግጥጥ ኮስተር እሱ ጀርመን ሀገር ነው የሚሰራው። ኢሮፕ እና አሜሪካ ነው የሚሰራው የኮስታራነት። እንዴ ጋይስ እነዚህ ሰዎች ጤና የላቸውም እንዴ? ትልብናለች። የሬቻ ፎቶ ላይ ታችሁታል ወበላብ